ምሳሌ ታማለች። መድብል ምን ተማምኖ ነው ነገ ምሳሌ ትፈታለች ብሎ በሙሉ እምነት ቤቱ ቁጭ ያለው? በስተመጨረሻ አካባቢ ኤፍራታም ስትታገት አይታችኋታል በነ ካሌብ ሞሲሳ ሰዎች። ታዲያ ኤፍራታ ምን አጥፍታ ነው? ከዛ በፊት የነበረው ጥፋቷ ያኔ ዝና ላይ የራሷን የሆኑ ተንኮሎች አድርጋ ከመድብል ጋር በመነጋገር እሱ እንዲታሰር ካደረገች በኋላ ያንን ሁሉ ነገሮች እንዳለ እነ ካሌብ ሞሲሳ የሚባሉ ሰዎች ሰምተዋል። ይህንን ነገር አድርጋለች ብለው ግን ብዙ ጊዜ እያስፈራሯት እንደነበረም ጭምር ከዚህ በኋላ እነሱን ማገዝ እንዳለባቸው እሷን የማያግዟቸው ከሆነ ግን ይሄ ሁሉ በደል እሷ ላይ በቅርቡ እንደሚደርስ እየነገሯት ኤፍራታን ሲያስፈራሯት ነበረ። ኤፍራታ ደግሞ በዚህኛው በኩል መድብል ለብቻዋ የወስዳትና ለብቻዋ ሲያናግራት ድጋሚ አንድ ውለታ ከሷ እንደሚፈልግና ይህም ውለታ ለመጨረሻ ጊዜ እንደሆነም ያም በቂ ገንዘብ እንደሚከፍላትም ጭምር ከዛም በኋላ ደግሞ ምንም አይነት ነገር እሷ ላይ ጉዳት እንደማይደርስባት ከነገራት በኋላ በነገሩ ሳትስማማ አትቀርምና ወደ ቤቷ ትመለሳለች። ኤፍራታ ግን ወደ ቤቷ ስትመለስ ማታ ላይ ከሜላት እህቷ ጋር አብራ በተኛችበት ሰዓት ላይ ስልኳን ተወስድና በአይኗ አሻራ ከከፈተችው በኋላ ወደ ራሷ ስልክ የሆነ ነገር ስትገለብጥ ነበር። ይህም የሚያሳየው ከመድብል ጋር የተነጋገሩት አንድ ነገር እንዳለም ጭምር ያሳየናል። በኋላም ግን ይህን ሁሉ መረጃ ወስዳ ለካሌብ ሞሲሳ ደውላ ስትናገር ሰማችኋት። ያለችውም ቃል በቃል እንዲህ ነበረ። ዝና የት እንዳለ ይነግሩኛል። እኔ ይህንን ነገር አውቄያለሁ። በስተመጨረሻም ዝና የት እንዳለ ማሳየ ምሳሌ ስትፈታ ብቻ ነው። ወዲያውኑ የት እንደታሰረ ምነግርህ ይሆናል እሷ ከተፈታች በኋላ። ይህንን ነገር ካለች በኋላ ወዲያውኑ ስልኩን ትዘጋዋለች። ካሌብ ሞሲሳ ይሄ ነገር አልተስማማበትም ይመስለኛል። ወደ ማታ አካባቢ ላይ ኤፍራታን ካለችበት ሰፈሯ ድረስ በሁለት ሰዎች ታግታ በመኪና ትወሰዳለች። ይህንን ነገር ሲያደርጉ ግን ከጀርባቸው መድብል እያየ ነበረ። ምናልባት ይሄ እኮ የመድብል አንዱ እቅድ ሊሆን ይችላል። እሷ እንድትታገት አድርጎ እሷ ወደምትሄድበት ቦታ ተከትሏት ሄዶ ምሳሌ የት እንደታገተች ማወቅ ይችላል ማለት ነው። ነገር ግን መድብል አሁንም ቢሆን ከማን ጋር ጦርነት ውስጥ እንደገባ በደንብ ትዝ አላለውም። ይህን ያልኩበትን ምክንያት ልንገራችሁ። መጀመሪያ አብሮት የሚያግዘው ሰው እንኳን የለም። ያኔ ብቻውን በባጃጅ ሲከታተላቸው የነበረው ብቻውን ነበረ። ነገር ግን ወደዛ ቦታ ሲሄድ እነዛን ሁሉ ጠባቂዎችና ካሌብ ሞሲሳንም በአይን አይቶት የማያውቀው ልጅ አዛ ምናልባት አብሯቸው ሊኖር ይችላል። መድብል ግን በዚህ ድፍረቱ ብቻ ወደ እነሱ ተቀላቅሎ ሄዷል። መጨረሻው ምን ይሆን? በዛ ላይ በስተመጨረሻ ሰዓት ደግሞ ምሳሌ እዛ ቤት ውስጥ ታማለች። ምን እንደሆነች ባይታወቅም ግን አሁን ራሷን ስታ ፍራሹ ላይ ወድቃለች። ካጠገቧ የነበረው እንደዛ ሲያዝንላትም የነበረው ልጅ አሁን አብሮት የለም። ያው አግቷት ቢሆንም ግን እሷን በጨዋ ደንብ ሲይዛት የነበረው እሱ ብቻውን ነበረ። ሌላው ስለ ሞገስ እናንሳ። ሞገስ እና ፍቅረኛው አሁን ላይ ለብቻቸው የራሳቸው የሆነ ነገር ህይወታቸውን ለማስተካከል እየሞከሩ ያሉበት ጊዜ ነው። ያኔ ታዲያ ፍቅረኛው አዲስ ሐሳብ ያመጣችለት ቢኖር ወደፊት እኛ ምንም ሳንቸገር አብረን መኖር የምንችለው ያው ያኔ የድሮ ፍቅረኛው ወይም ሚስቱ ስለነበረች የዝና ንብረቱን ለመካፈል አንድ ፊርማ መፈረም እንዳለበት ለሞገስ ከነገረችው በኋላ ሞገስ እሺ ብሎ ዝናን ለማስፈረም ብቻውን ይሄዳል። ነገር ግን ሄዶ ሲያስፈርመው ማንም ሰው ከሱ ጋር ተቃራኒ ጎን እንዲሆንበት ስለማይፈልግ ብቻውን ሄዶ ዝናን ለማስፈረም ይሞክራል። ዝና ግን ከዛ በፊት እንደዛ እየተደበደበና እያሰቃዩት ብሩክ የት እንዳለ ያልተናገረ ሰውዬ አሁን ላይ በአንድ ጥያቄ ብቻ እሺ ብሎ እጄን ፍታልኝ ሲለው ሞገስ ግራ ይገባዋል። እንዴት ያን ሁላ ስንደበደበውና ስንቀጠቅጠው ያን ምንም ያልተናገረው አሁን ደግሞ በዚህ ሰዓት ላይ ገና አንድ ጥያቄ እንደጠየቁት በቀላሉ ልፈርምልህ ማለቱ ግራ ገብቶት እጁን ሊፈታለት እየተቃረበ ባለበት ሰዓት ላይ መድብል ይመጣል። መድብል ሲመጣ ዝና ደግሞ ሌላ ሙከራ ያደርጋል ማለት ነው። ሁለተኛው ሙከራው የሆነው መጀመሪያ ሙከራው ያው ሲፈታው ለማምለጥ ነበር ሐሳቡ። ሁለተኛው ደግሞ ዝና ምን የሚያደርገው መድብልና ሞገስ መሃል ላይ ክፍተት መፍጠር ነው። ክፍተት የሚፈጥረው ሁለቱን በማጣላት ነው ማለት ነው። ታዲያ የሚያጣላበትን ብዙ ሰበቦችና ያለፉ ታሪኮችን እያነሳ ሞገስ ያው የደበቃቸው ሚስጥሮች እንዳሉም ጭምር በዛ ላይ ቅድስት ወይንም የብሩክ ጓደኛ የነበረችዋን ጋር አብሮ ሊማግጥ እንደነበረውና ወይንም ደግሞ በድብቅ እንደሚፈልጋት ለመድብል ይነግረዋል። መድብል በዚህ ሰዓት ላይ ይደናገጣል። ነገር ግን ለዝና በቀላሉ እንዲሽመት ስላልፈለገ በዛን ሰዓት ያለው አማራጭ ዝም ማለት ብቻ ነው። ሞገስ ግን ራሱን ንጹህ ለማስባል ብቻ እየተከራከረ ነበረ። አሁን መድብል ሞገስን ማመን ይተዋል ማለት ነው። ያው ይሄ የዝና አንዱ ተንኮል ሆኖ ሳለ ማለት ነው። ሌላኛው የምናየው ነገር ቅድስት እና ዳጣ አንድ ላይ ሆነው በራሳቸው መንገድ ምሳሌን ሊያስመልሷት ይፈልጋሉ። ምሳሌን የሚያስመልሷት መንገድ ግን
አሁንም ቢሆን እነ ሞገስና መድብል ሳይቀላቀሉበት ይህንን ነገር ማድረግ ስለፈለጉ ብቻቸውን ሆነው መጀመሪያ ብለው መረጃ የሚያገኙበት ከሜላት ስለነበረ ሜላትን በድብቅ እየተከታተሏትም ጭምር አይታችኋል። በዛ ሰዓት የሚያዝናናችሁ ነገር ተፈጥሮ ነበረ። እነሱ እሷን እየተከታተሏት ባሉበት ሰዓት ላይ በመሃል ድንገት ተጠፋባቸውና ዞር ስትል እሷ ከኋላቸው እንደነበረች። ሌላው ትንሽ ወደ ኋላ ብለን የምናየው ነገር ቢኖር ሜላት ይህን ነገር የምታውቀው ነገር የለም። ሜላት ተደውሎላት ከካሌብ ሞሲሳ ያው ዝና ያለበትን ቦታ አጣሪ፣ ከዛ በኋላ ያንቺም እህት ትተርፋለች ብላ ሲያስፈራራትም ጭምር ታውቃላችሁ። ነገር ግን ሜላት በዛ ሰዓት የፈለገችው እሱን በአካል ማግኘትና ካሌብ ሞሲሳን የሚባለውን ሰውዬ መተዋወቅ ነበረ። ይሄ ባይሳካላትም ግን እሷ ብዙ ሰበቦችን ታመጣና እሱን በአካል አግኝታ ልትሰጠው ብትፈልግም አይ ይሄ ነገር በቀላሉ እኔና አንቺ የምንገናኝ ነገር አይደለም፣ ስለዚህ በሰው መላክ ይኖርብሻል ይላታል። ሜላት አሁንም ቢሆን ካሌብ ሞሲሳን ማን እንደሆነ ማወቅ ስለምትፈልግ ነገሮችን ወደዚህ ማጣመሟንም ትቀጥል ይሆናል ማለት ነው። ዳጣና ቅድስት የተሳሳቱት ነገር ቢኖር ደግሞ እሷ ብዙ ነገሮችን መረጃ ታውቃለች ብለው ሲከታተሏት ነበረ። እንደዛ አልታሰበም። ነገር ግን ወዲያው አስፈራርተው ሲመልሷት ነገሩን ትተውት ነበረ በዛ ሰዓት። እናንተ በዚህ ድራማ ላይ ምን ታስባላችሁ? ቀጣዩ የሚፈጠሩትን ነገሮች እንደዚሁ ቀንጨብ አድርገን እናያለን። የቀጣይ ክፍሎች ደግሞ ምን ይፈጠራሉ? ቀጣይ ክፍል ላይ ምሳሌ በምን መልኩ ልታመልጥ ትችላለች? ሞገስስ መድብልስ በምን መልኩ ደግሞ ወደ እነሱ ሊጠጋ ይችላል? መድብል እንደተሳካለት ከሆነ ትክክለኛ ኤፍራታን ይዘዋት እየሄዱ ያሉት ምሳሌ የታገተችበት ቦታ ከሆነ መድብል ተሳክቶለት እዛ ቦታ መግባት ይችላል ማለት ነው። ነገር ግን ቦታውን እስካወቀው ድረስ ብቻውን እንኳን መግባት ባይችል ፖሊሶችን ጠርቶ ቦታውን እንዳለ ማስከበብ ይችላል። ምክንያቱም እዛ ቦታ ላይ የተፈጠረው አንድ ነገር ቢኖር ምሳሌ ጠፍታለች። ምሳሌ የጠፋችበትን ምክንያት ታውቃላችሁ። እነሱ እጅ በእጅ ምሳሌን የሆነ ነገር ሊያረጓት ፈልገው ሳይሆን ምሳሌን በመያዝ ነገሩ ከዛ በኋላ ያለው ደግሞ ዝና እንዲፈታ ማድረግ ነው ስራቸው። ዝና በቀጣዩ ቀን ይፈታ ባይፈታ ማይታወቅ ነገር የለም። እንደተባለው ከሆነ ካሌብ ሞሲሳ መጀመሪያ እዛ ሲያዋራቸው እንደነበረ ምሳሌን ካገታት በኋላ መድብል ግን እሺ አላለም ነበረ። በነገሩ ምሳሌን ከፈለጋችሁ እዛ አቆዩት፣ እኔ ግን ዝናን መለቀው አይሆንም፣ በዚህ ምንም አይነት ነገር የሚፈጠር አይኖርም ብሎ ለካሌብ ሞሲሳ አንቅጮ ከነገረው በኋላ ካሌብ ሞሲሳ የሚባለው ሰውዬ አንድ እቅድ ይመጣለታል ድጋሚ። መድብል ሌላ የሚፈልገው ሰው ወይንም የሚጨነቅለት ሰው ማን ነው ብሎ ማጣራት ይጀምራል። ሜላት እንደተናገረችው ከሆነ ምናልባት የተናገረችው ኤፍራታን ይወዳታልና የወደፊት ሚስቷ ሊያረጋት ስላሰበ እሷ ላይ ምናልባት ሊጨነቅ ይችላል። ስለዚህ እሷን ማገታችሁ ለሱ ውሳኔውን እንዲሰጥ ሊያደርገው ይችላል ማለት ነው። ለዛም ይሆናል በስተመጨረሻ ሰዓት ኤፍራታን አግተው ወደዛ ቦታ ሊወስዷት የቻሉት። ካሌብ ሞሲሳ ይሄ ከሆነ እቅዱ ያው ከተሳካለት ምናልባት መድብል ከኋላ እየተከተላቸው ባለበት ሰዓት ላይ ከጠፉና መድብል ሳይሳካለት ወደ ቤቱ የሚመለስ ከሆነ ሁለተኛ ሰው ታግቷል ማለት ነው። በዚህ ሰዓት ግን መድብል ሳይወድ በግዱ ይስማማና ዝናንም ይለቀው ይሆናል። ካለቀቀው ግን ነገሩ እንደዛው እየቀጠለ ይሄዳል። በዛ ላይ ደግሞ እንዳያችሁት ከሆነ ምሳሌ በጣም ትልቅ ህመም ውስጥ ስላለችና በጣም ስለታመመች በዚህ ሰዓት ግዴታ መውጣት ይኖርባታል። ዶክተሮች እሷን ማየት አለባቸው። ምሳሌ እዛ ውስጥ ባለችበት ሰዓት ላይ ብዙ እውነቶችን ልታውቅ ትችላለች ወደፊት የምትቆይ ከሆነ። የመጀመሪያው ብሩክን ያው በህይወት እንደሌለ ምናልባት ሊነግሯት ይችላሉ፣ ልጅቷ እንድትጎዳ ስለማይፈልጉ እንጂ አሁን አብሯት እየተከታተላት ያለው ሰውዬ ምንም አይነት ነገር ለሷ ላይ ጉዳት ማድረስ አይፈልግም። ሌሎቹ ካሌብ ሞሲሳ የሚባለውና ሌሎቹ ጨካኝ ስለሆኑ ለሷ አልባሌ ነገር ነግረዋት እንደው እዛ መኖሯን እንድትጠላና ወደዛ ቤት ተመልሳ የምትገባ ከሆነ ቅድስትም ጭምር የዋሸቻትን ብዙ ነገሮች እዛ ማወቅ አይቀርም። ከቅድስትም ጋር ልትጣላ ትችላለች። ቅድስት በራሷ በኩል ተስፋ ቆርጣ ወደ ሀገር ቤት መሄድ እንደምትፈልግና በዚህ ሁኔታ ላይ የሚቀጥል ከሆነ መተው እንደምትፈልግ ተናግራለች። እንደውም ምሳሌ ራሱ ወደዚህ ቤት የምትመለስ ከሆነ እኔ እሷን መጠበቅ ስላልቻልኩኝ ሌላ እሷን ጠንከራ አድርጎ የሚጠብቃት ሰው ያስፈልጋቸዋል፣ እኔ ከዚህ ነገር እጄን ማሳት ይኖርብኛል ብላለች። በብሩክ መጥፋት ሙሉ ለሙሉ ተስፋ ቆርጣ። እናንተ ምን ይፈጠራል ብላችሁ ታስባላችሁ? ቀጣዩ ክፍል ላይ የራሳችሁን ኮሜንት እያስቀመጣችሁልኝ አቀራረቤ ከተመቻችሁ ቪዲዮውን ላይክ በማድረግ ብዛታችሁን አሳዩኝ። ሌሎቻችሁ አዳዲስ ከሆናችሁ ቻናሉንም ሰብስክራይብ ማድረግ አትርሱ። እስከ ቀጣይ ክፍል ድረስ መልካም ጊዜ